ተመልሰናል አድማጮቻችን አራዳይም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ትናንትና ምሽት በኤሮፓ ሊግ ማንቸስተር ዩናይትድ ከሪያል ሶሴዳድ ያደረጉትን ጨዋታ ተመለከትን። ኮፐንሃገን ከቼልሲ ጋር ያደረጉትን ጨዋታ እናንሳ። የኮንፈረንስ ሊግ ጨዋታ ነው። ቼልሲ ወደ ዴንማርክ አቅንቶ 2-1 አሸንፏል። ኢንዞ ፈርናንዴዝ እንደዚሁም ደግሞ ሌላኛው ተጫዋች ሪስ ጀምስ ናቸው ግቦችን ማስቆጠር የቻሉ ለቼልሲ። ግን ኮፐንሃገን ያስቆጠሩት ግን ምናልባት የብሪጁን ጨዋታ ተስፋ እንዲኖራቸው ያደረገ ይመስላል። ይሄንን ጉዳይ እንመልከት። አትላንትና ወደ ኮፐንሃገን ሄዶ ነው ተጫውቶ 2-1 አሸንፎ የተመለሰው። ያው ቼልሲ ይህንን ውድድር ካላሸነፈ በጣም አስገራሚ ነው የሚሆነው። ምክንያቱም ባለፉት ጥቂት ዓመታት አስቶን ቪላ ብዙ ርቀት ሲሄድ አይተናል። ፊዮረንቲና፣ ዌስትሃም፣ ሮማ አይነት ቡድኖች ግን ቼልሲ ካለው የስብስብ ጥራት አንጻር ይህንን የውድድር ዘመን ደግሞ ከዩሮፓ ሊግ የሚወድቁ ቡድኖች ወደዚህ ስለማይመጡ እንዲያሸንፍ የምንጠብቀው ውድድር ነው። ግን የመጀመሪያ አጋማሽ ጥሩ አልነበረም። ትላንትና አሰልጣኝ ኤንዞ ማሬስካ በመጀመሪያ አሰላለፍ ውስጥ እሁድ ከሌስተር ጋር ይጫወታል። የሌስተር ጨዋታ በጣም አስፈላጊ ጨዋታ ነው ለቻምፒየንስ ሊግ ተሳትፎ። ባለፈው ጠቅሰነዋል። ትልቅ እድል ነው። ስለዚህ የተወሰኑ ሮቴሽኖች አድርጓል። አንዳንድ ተጫዋቾችን ባልተለመደ ቦታ አጫውቷቸዋል። ያልተለመደ ቦታ አይደለም። ለምሳሌ ለማሎ ጉስቶ የግራ ተከላካይ ሆኖ መጫወቱ ሲጫወት ብዙ ጊዜ ስላየ ነው። ግን ትሬቨር ቻሎባ ለምሳሌ የቀኝ ተከላካይ ነበር። ሪስ ጀምስ አማካይ ነበር። ኢንቨርት የሚያደርግ ፉልባክ ሆኖ እናውቀው ነበር እንጂ አማካይ ሆኖ ሲጀምር አላስታውስም። እኔ አሰልጣኙም ከጨዋታው በኋላ መደበኛ ቦታው አማካይ ነዋል እና በዚህ ቦታ ለወደፊቱ ብዙ ሊጠቀምበት እንደሚችል ተናግሯል። በቀኝና በግራ በኩል ከካይሴዶና ሪስ ጀምስ ፊት ጆርጅና ኬርነን ዲውዝብሪ ሆል ናቸው የተጫወቱት። ከፊት ደግሞ በጣም ወጣት አጥቂ አሰልፏል። የአጥቂ ችግር እንዳለበት ይታወቃል። የእንግሊዝ ከ21 ዓመት በታች ቡድን አጥቂ የሆነውን ሹማይራ ሚሄውኳ የሚባል ተጫዋች ተጠቅሟል። ገና 17 ዓመቱ ነው። 2007 ላይ ተወለደ ልጅ ነው። ለየት የሚለው ምናልባት የኮል ፓልመርም በአውሮፓ ውድድር በቼልሲ ተጫዋችነት ለመጀመሪያ ጊዜ መጫወቱ ነው። ያው እንደምታውቂው በመጀመሪያው ዙር የዩኤፋ ኮንፈረንስ ሊግ የቡድን ስብስብ ውስጥ አልተመዘገበም ነበር። ከጃንዋሪ የዝውውር ገበያ መዘጋት በኋላ ነው አሰልጣኙ ስብስብ ውስጥ ያካተተው እንጂ በሳምንቱ አጋማሽ የሚደረጉ ጨዋታዎችን በሙሉ ሲያርፍ ቆይቷል። ስለዚህ የተወሰኑ ኢንትረስቲንግ ውሳኔዎች ወስኗል። ትላንትና በኮፐንሃገን ሜዳ የመጀመሪያው አጋማሽ 0.06 ነው የቼልሲ ኤክስጂ የነበረው። በጣም ደካማ ማጥቃት የነበረበት ምንም እንኳ ፓልመር ቢኖርም ግን በሱ ቀኝ በሱ ግራ የነበሩ ተጫዋቾች በሙሉ ጉዳት አለ። ፔድሮ ኔቶ ቤንች ላይ ነበር። ኖኒ ማድዌኬ ተጎድቷል፣ ጃክሰን ተጎድቷል፣ ማርጊዩ ተጎድቷል፣ ሳንቾም ቤንች ነበር። ብዙ የማጥቃት አጋዦች አልነበሩትም። በቀኝና በግራ በኩል ያሉትም ተጫዋቾች ካየሽ ቻሎባ ነው ቀኝ የመስመር ተከላካይ የነበረው። ብዙ ኦቨርላፕ ሊያደርግ አይችልም። የመሀል ተከላካይ ነው ሲጀምር መደበኛ ቦታው። ኩኩሬያ ተቀይሮ ገብቷል። በኋላ ከማሎ ጉስቶ ተጎድቶ መውጣት በኋላ በጊዜ 20 ምናምነኛው ደቂቃ ላይ ነው የተጎዳው። ግን በጠቅላላው የቼልሲ ማጥቃት የመጀመሪያው አጋማሽ ጥሩ አልነበረም። ሁለተኛው አጋማሽ ነው ቡድኑ የተሻሻለው። ግን አሰልጣኙም ሁለተኛው አጋማሽ ሲጀምር ያደረጋቸውን ለውጦችና ያስገባቸውን ተጫዋቾች ካየሽ በመጀመሪያው አጋማሽ የቼልሲ የማጥቃት ፐርፎርማንስ ደስተኛ እንዳልነበር የሚል ኮፐንሃገን በ5 ተከላካዮች ነው 5-4-1 ነው። ሁልጊዜም ሎ ብሎክ ነው። በፍጹም ስፔስ አይተውም። ደህናው ቼልሲ እንኳን ቢኖር ሜዳ ውስጥ ብዙዎቹ የማጥቃት ተጫዋቾች ከጉዳት ነጻ ቢሆኑም እንኳን አስቸጋሪ ነው። የኮፐንሃገን አምና የቻምፒየንስ ሊግ ቡድን ነበር። ማንቸስተር ዩናይትድ፣ ባየር ሚኒክ፣ ጋላታሳራይ በነበሩበት ምድብ ውስጥ የነበረ ቡድን ነው። ግን ትላንት 5 ነው የመጨረሻው መስመር 5 ተከላካዮች ናቸው። ወደፊት ስቴፕ አውት የሚያደርጉ ተጫዋቾች አይደሉም። ስለዚህ ለውድድር ዘመኑ በሙሉ ምንም ሜዳው ስላላየ ነው። ዲውዝብሪ ሆል ለወጣቱ ታይለር ጆርጅ ለ17 ዓመት አጥቂ በጣም ከባድ ነው። ግን ሁለቱ አጋማሽ ሲጀመር አሰልጣኙ ያደረጋቸው ለውጦች ሰርተዋል። አንደኛው አስገዳጅ ለውጥ ነው የማርክ ኩኩሬያ መግባት በጉዳት ምክንያት። ግን ልክ ከረፍት ሲመለሱ ቤኗ ባዲያሽል ወጥቶ ሌቫይ ኮልዊል ገባ። ከዛ በካይሴዶ ፈንታ ኤንዞ ፈርናንዴዝ እና በወጣቱ ሞሄካ ተርታ ክሪስቶፈር ንኩንኩ ናቸው የገቡት። በደንብ የአውሮፓ ውድድር ልምድ ያላቸው የቼልሲ ሲኒየር ተጫዋቾችን እና የማጥቃት የበለጠ ጥራት ያላቸው ተጫዋቾችን ካስገባ በኋላ ነው ልዩነት ገና 1 ደቂቃ አልሞላም በሁለተኛው አጋማሽ የመጀመሪያው ጎል ሲቆጠር 50 ምናምን ሰከንድ ነበር።
ኳሱን ለማግኘት አለመሞከሩ ጥሩ ነው ለጆርጅ። በቀጥታ ወደ ሪስ ጀምስ ነው የመጣው። ሪስ ጀምስ ጎሎች ማስቆጠር ይችላል ከሳጥን ውጪ። ይሄ ሎ ኤንድ ሃርድ መሬት የያዘ ኳስ ነው። ለግብ ጠባቂው አስቸጋሪ ነበር። ያን ያህል ፍጥነት የነበረው አይደለም። የመጀመሪያው ጎል በዚህ መንገድ ነው የተቆጠረው። ስለዚህ በመጀመሪያው 45 ደቂቃ ያላየነውን የቼልሲን የማጥቃት ጥራት በሁለተኛው አጋማሽ በ56 ሰከንድ ውስጥ ነው ያየነው ማለት ነው። የሁለተኛው አጋማሽ በጣም የተሻሻለ ነው። የመጀመሪያው አጋማሽ ግን አንድ እንዳልኩት የፐርሶኔል ጉዳይ ነው። ሁለቱም የባላጋራ ቡድን የመከላከል ጥብቅነት ነው። አንድ ኢላማውን የጠበቀ ሙከራ ብቻ ነበር በመጀመሪያው አጋማሽ ያደረገው። ሁለተኛው አጋማሽ ግን እነዛ ለውጦች ቢያንስ ጨዋታውን አፍታተውታል። ፓልመር እንዳነሳሁት ለ8 ጨዋታ ጎል አላስቆጠረም የትላንትናውን ጨዋታ ጨምሮ። ስለዚህ ፓልመር ቢኖርም 2 ሙከራ ነው በጨዋታው ላይ ያደረገው። ለሱም ቢሆን በጥሩ ሁኔታ ላይ ያለ አይደለም። ካለፈው አይ ቲንክ ከዲሴምበር 1 ጀምሮ አሲስት አላደረገም። አሲስት ምንድነው ምናምን ባለፈው ስናነሳው ስለነበር በመጨረሻዎቹ 20 ደቂቃዎችም ላይ ለሌስተሩ ጨዋታ ለመቆጠብ ስላሰበ ይመስላል ሳንቾን አስገብቶ እሱን አስወጥቷል። እንግዲህ የመጀመሪያ አጋማሽ ግን ጥሩ አልነበረም እንዳልኩት፣ በተለይ ከማጥቃት አንጻር 0.06 ኤክስጂ በኮፐንሃገን ከኮፐንሃገን ጋር ከሚጫወት ቡድን ጋር አስቸጋሪ ነበር። አንዱ ችግር ምንድነው በቀደም የፔዥን ጨዋታ ስታይ ትናንትና ደግሜ ያየሁት ነበር። አንዱ ተጫዋች ብቻ ነው ፊክስድ ቦታ ይዞ የሚጫወተው። እሱንም በጣም ፊክስድ ነው አልለውም። ከፊት ብራድሊ ባርኮላ ብቻ። በቀኝ በኩል እርግጠኛ መሆን አትችም ክቫራትስኬሊያ ነው ወይስ ዴምቤሌ ነው የሚጫወተው የሚለው፣ ምክንያቱም በጣም የፖዚሽን ሮቴሽን አለ። ግን በግራ በኩል ለምሳሌ ለትሬንት አሌክዛንደር አርኖልድ ፈተና የሚሆነው ራሱ ብራድሊ ባርኮላን መከላከል ራሱ አስቸጋሪ ቤት ስራ ነው። በጣም ጥሩ ቀጥተኛ አብዶ መስራት የሚችል ተጫዋች ስለሆነ፣ ግን እዛ ላይ ደግሞ ክቫራትስኬሊያ ይመጣል፣ ወደ ግራ ይወጣል። ከነሱ ኋላ ማጥቃት የሚወደው ለረጅም ሳላ እስኪወጣ ድረስ ተቆጣጥሮት የቆየው ኑኖ ሜንዴስ ተጨማሪ ማጥቃት ኃይል ይሆናል። ይሄ 3 ትራያንግል ይሆናል ማለት የ3ትዮሽ ማጥቃት ይሆናል። በግራ በኩል አንዴ ዴምቤሌ አንዴ ክቫራትስኬሊያ ይሆናል። ማን 9 ቁጥር እንደሆነ አታውቂም። ለምን? የተጫዋቾቹ ቦታ ስታቲክ አይደለም፣ ዳይናሚክ ነው። በጣም ሙቭመንት አለው። አሁን ትላንትና የቼልሲ ተጫዋቾች የተሰጣቸው ፊክስድ ቦታ አለ። 9 ቁጥር ነው የግራው ተጫዋች፣ የግራ የቀኝ ሙቭመንት አታይም፣ ስታቲክ ነው። በተለይ እንደዚህ በ5 ተጫዋች የመጨረሻውን መስመር የሚከላከል ቡድን ቀጥሎ ያለው መስመርም የ4 መስመር ሲሆን 5-4 ሲሆን እና አጥቂው ራሱ በጣም ወደ ኋላ ሲመለስ አንዳንድ ጊዜ 5-5-0 ይሆናል። ያ ምን ይፈልጋል? አንደኛ የኳስ ቅብብል ፍጥነት ይፈልጋል። ችግሩ ሁለቱ አማካዮች ካይሴዶ እና አማካይ ያልሆነው እስካሁን ድረስ ቢያንስ አማካይ ያልሆነው ሪስ ጀምስ ይሆናሉ። ስለዚህ ከነዚህ ተጫዋቾች የፓስ ቅብብል ፍጥነት የተጋጣሚን ቡድን የተደራጀ መከላከል ሊያዛንፍ የሚችል የኳስ ቅብብል ፍጥነት የለም ማለት ነው። አንድ ሁለተኛ ከፊት የማይተነበይ ሙቭመንት የለውም። አሁን እኔ ፔዥን እንዴ ብዙ ቡድን መጠቀም አለበት ይሄንን ብሉፕሪንት ላለሁ ስታቲክ ነው። የቀኝ ክንፍ ተጫዋች የግራ ክንፍ ተጫዋች አርሰናል ላይ እንደዚህ አይነት ክሪቲሲዝም አነሳለሁ። አንድ በጣም ተገማች ነው አንዳንድ ጨዋታዎች ላይ። ያ ተገማችነት የተጋጣሚ ቡድን አሰልጣኝን የመከላከል የቤት ስራ ያቀለዋል። አሁን ትላንትና የተጫዋቾቹ ጥራት ዝቅ ማለቱ ብቻ ወይ አንዳንዶቹ ልምድ የለሽ መሆናቸው ብቻ፣ ጆርጅ ገና ስራዎቹ ያለ ነው፣ አጥቂው ገና 17 ዓመቱ ነው። አንደኛው በዚህ ውድድር ዘመን ከቼልሲ የዝውውር ስህተቶች መካከል አንደኛው ነው ዶዝብሪ ሆል። ከነዚህ ብዙ መጠበቅም ያስቸግራል። ግን በአንድ በኩል ከፊት ያለው ዳይናሚክስ ችግር ነበረበት። ቀጥተኝነት አልነበረውም፣ ሙቭመንት አልነበረውም። ተጫዋቾቹ ባሉበት ቦታ ብቻ ነው የረጉት። ሁለተኛው አጋማሽ ነው በመጠኑ የተሻሻለው እና 2 ጎሎች የተቆጠሩት። አንደኛው ከሳጥን ውጭ የተቆጠረ ነው። ሁለተኛው ጎል የታይለር ጆርጅ ክሬቲቪቲ ነው። ለኤንዞ ፈርናንዴዝ የሰጠው ኳስ ማለት ነው። 2-0 ሆኗል። ያው እንግዲህ 2-1 ሲሆን መጨረሻ ላይ ፔሬራ የሚባለው ልጅ ነው ለኮፐንሃገን ጎሉን ያስቆጠረው። በጠቅላላው የአጠቃላይ የጨዋታውን ስል የሚለውጠው አይመስለኝም። ብሪጅ ላይ ነው የሚደረገው። ያን ያህል አደገኛ ቡድን አይደለም እና ወደ ቼልሲ ወደ ሩብ ፍጻሜ ማለፉን ብሎም መጨረሻ ላይ ውድድሩን የማሸነፉ ጉዳይ ያን ያህል ትልቅ አደጋ ውስጥ ያለ አይመስለኝም። ምንም እንኳ ባለፉት ጥቂት ወራት ቼልሲ የተንሸራተተበት መንገድ ብዙ እርግጠኛ ለመሆን ቢያስቸግርም ማርቲን ሳሙኤል የሚባል የታይም ጸሐፊ ስለ ቼልሲና ስለ ኮንፈረንስ ሊግ ሲጽፍ ችላ ማለት የለበትም ይህን ውድድር የሚል ጽፎ ነው። እንዲሁም
ጠንካራውን 11 መጠቀም አለበት አሰልጣኙ አለ። አሰልጣኙ እንደዛ አላደረገም። በሁለተኛ አጋማሽ ነው የበለጠ ቀይሮ ባስገባቸው ተጫዋቾች የቼልሲን ከጉዳት መልስ ከሞላ ጎደል ደህና ስራ እንዲያየ ነው። የእሱ አስተያየት ምንድን ነው? በተለይ ለእነዚህ ተጫዋቾች ቡድኑ ስላሉት ወጣት ተጫዋቾች የአውሮፓ ውድድር ልምድ ይሆናቸዋል። አሁን ስብስብ ውስጥ ካሉት ተጫዋቾች መካከል የቻምፒየንስ ሊግ ወይ የዩሮፓ ሊግ ልምድ ያላቸው ተጫዋቾች የተወሰኑት ናቸው። አብዛኞቹ እንዲህ አይነት ልምድ የላቸው። ለምሳሌ ፓልመር እርግጠኛ አይደለሁም ምን ያህል የቻምፒየንስ ሊግ ጨዋታ ለሲቲ እንዳደረገ፣ ካደረገም በጣም ጥቂት ነው የሚሆኑት። እነዛ ጨዋታዎችም ምናልባት ሲቲ ማለፉን ካረጋገጠ በኋላ ጥቂት ደቂቃዎች ያገኘባቸው ይሆናሉ። እሱም ቢሆን ለእንግሊዝ ብሔራዊ ቡድን በአውሮፓ ዋንጫ የተጫወተም ቢሆን የአውሮፓ ውድድር ልምድ ያለው ተጫዋች አይደለም። ሌሎቹንም አስቢያቸው ምን ያህል ከዛ ያነሰ እንደሚሆን እና ለኤክስፒሪየንስ በጣም ይጠቅማቸዋል። በሚቀጥለው ዓመት በአውሮፓ ውድድር መሳተፉ ስለማይቀር በአንደኛው የአውሮፓ ውድድር ከሆነ ቻምፒየንስ ሊግ ካልሆነ ቢያንስ ዩሮፓ ሊግ። አሁን ምን ይላል? ባለፈው የውድድር ዘመን የኮንፈረንስ ሊግ ግማሽ ፍጻሜ ተፋላሚ የነበሩትን ቡድኖች እየዋቸው ይላል። አስቶን ቪላን፣ ክለብ ብሩዥ፣ ሊል፣ ኦሊምፒያኮስ፣ ቪክቶሪያ ፕሌዘን፣ ፌነርባቼ፣ ፊዮረንቲና እና ፓኦክ ሳሎኒ ከእነዚህ ሩብ ፍጻሜ የነበሩት ናቸው። ከእነዚህ መካከል ቻምፒየንስ ሊግ ውስጥ የምናያቸው ቡድኖች አሉ። አስቶን ቪላ ወደ ሩብ ፍጻሜ ማለፉ የሚቀር አይመስልም። ግን ክለብ ብሩዥ ከመጀመሪያዎቹ 24 መካከል አንዱ ሆኖ አልፏል። ሊል ወደ ዶርትሙንድ ሜዳ ሄዶ 1-1 ተለያይቷል። ስለዚህ አድቫንቴጅ አለው በመልሱ ጨዋታ። ፌነርባቼ በዩሮፓ ሊግ ነው እየተሳተፈ ያለው፣ ፊዮረንቲናም እንዲሁ። ስለዚህ ምን ይላል? ለእነዚህ ቡድኖች በአብዛኛው ያለፈው የውድድር ዘመን የኮንፈረንስ ሊግ ልምድ ጠቅሟቸዋል ለዚህ ዓመት የዩሮፓ ሊግ ወይ የቻምፒየንስ ሊግ ውድድር። ቼልሲም እንደዛ ሊጠቀምበት ይገባል ነው። ምክንያቱም ኮንፈረንስ ሊግ ማሸነፍ ብቻውን ያው ቼልሲ ምናልባት በታሪክ የመጀመሪያ ቡድን ይሆናል መሰለኝ ኮንፈረንስ ሊግም ዩሮፓ ሊግም ቻምፒየንስ ሊግም ያሸነፈ የመጀመሪያ ቡድን ሊሆን ይችላል። ያው ኮንፈረንስ ሊግ የምታሸነፊው ግን ኮንፈረንስ ሊግ ላይ ከተሳተፍሽ ነው። ቼልሲ ያለፈው የውድድር ዘመን ውጤት እና የማንቸስተር ዩናይትድ ኤፍ ኤ ካፕ ድል በኮንፈረንስ ሊግ እንዲሳተፍ ነው ያደረገው። መርጠው የሚወዳደሩበት ውድድር አይደለም፣ ግን የሚወዳደሩበትን ውድድር ለጥቅም ማድረግ ይችላሉ። እና ማሸነፍ በተለይ አንደኛ የቼልሲ እነዚህ አሁን ስብስብ ውስጥ ያሉ ተጫዋቾች ከሪስ ጀምስ በስተቀር አንዳቸውም ዋንጫ አሸንፈው አያውቁም። ሪስ ጀምስ ቻምፒየንስ ሊግም አሸንፏል፣ ግን ሌሎቹ ምንም ዋንጫ አሸንፈው አያውቁም። ስለዚህ ዋንጫ ካሸነፈ ለዚህ ወጣት ቡድን የመጀመሪያው ድል ይሆናል ማለት ነው። ማንኛውም ድል ነው። ስለዚህ ቡድን ውስጥ ልክ ጆዜ ሞሪኞ ሲመጡ በሊግ ካፕ ነው ያንን አይን የገለጡት። የቼልሲ ተጫዋቾችን ዋንጫ የማሸነፍ ታሪክ አልነበራቸውም። ከጆዜ መምጣት በፊት ቻምፒየንስ ሊግ ሴሚፋይናል ወይ በፕሪሚየር ሊግ ሁለተኛ ሆኖ ጨርሷል፣ ግን ዋንጫ የማሸነፍን ጣዕም መልበሻ ክፍሎ አያውቅም። የውድድር ዘመኑን አንዱን ያሳመሩበት ፎርሙላ ካየሽ የሊግ ካፕ ማሸነፍ ነው። ሊቨርፑልን በፍጻሜው አሸንፈው በግማሽ ፍጻሜ ነው በሩብ ፍጻሜ ማንቸስተር ዩናይትድን አሸንፈው ምናምን ደረሱና መጨረሻ ላይ አሸነፉ። በጣም አስፈላጊ ነበር ይላሉ ጆዜ ሞሪኞ። ከዛ በኋላ ቼልሲ ስለነበራቸው ስኬት በዋንጫ የድል መጠን ካየሹ ትልቅ ዋንጫ አይደለም፣ ግን የቡድኑን የማሸነፍ ረሃብ የቀሰቀሰ ነበር። በኋላ 95 ነጥብ ይዘው 15 ጎል ብቻ የተቆጠረበት 25 ክሊንሺት የጠበቀ ቡድን ገነቡ። ይሄ ቼልሲ እንደዛ ይሆን እንደሆነ አላቅም፣ ግን እድሉ አላቸው። ይሄንን ውድድር ማሸነፍ የዋንጫ አፒታይትን ይቀሰቅሳል። ሁለተኛ ግን ልምድም ይሆናል። የቤት ስራቸውን በሚቀጥለው ሐሙስ ይቀጥላሉ። ወደ ሩብ ፍጻሜ ለማለፍ ግን ብዙ ርቀት የመጡ ይመስላል።